ፍርዶስ ተፊቅ ይባላል። የመጣሁት ከነሰሲና አሁን ማቀርብላችሁ ግጥም የግጥሜ ርዕስ ሴት እንደ ኮካ ታበራለች፣ በቤትም በሜዳም ትደምቃለች። እናት ሆና ትንከባከባለች፣ እህት ሆና ታቅፋለች፣ ትምህርት ትማራለች፣ ታሪክ ትጽፋለች፣ ዶክተር ሆና ትፈውሳለች፣ አስተማሪ ሆና ታስተምራለች። በእጆቿ ጥበብ በልቧ ደግነት ዓለምን ሁሉ በፍቅር ትቀባለች። ሴት ማለት ፍቅር ናት። የመጣነው ከሀመኒ ላይፍ አጋጣሚ ነው። አቻሊያ ምን እያደረገክ ነው? እየተሻወርኩ ፈተና ተሰዋእኮ አታጠና ምንቴ ገንዘብ አተናውርኩ። እስቲ ልጠይቅ። እሺ ጠይቀኝ። ቤቢ የሚሸምለው ቃል ምንድን ነው? ቤቢ የሚሸምለው ቃል ኪኪኪኪኪኪ ቡክ ነው ወይም ባግ ነው? ወይኔ ተሸወርኩ። እሺ በኤፍ የሚጀምረው ቃል ምንድን ነው? አዎ ፈረስ። ኪኪኪኪኪኪ ፉት ነው ወይም ፋሽን ነው? ዶክተር ፓይለት እንደሆን መማር ማጥናት አለብህ። ስላዳመጣችሁ እናመሰግናለን። ወጥተሽ ነበር አባ ተልኬ አባ በእውነት አባባ በእውነት ቢዛይ ፊደሉ ቢዛይ መናቅ አይደለም መናቅ እኮ ምንድን ነው? ትምህርት እኮ ነው ትምህርት። ስሙልኝ የልጄን ነገር እራሷን በራሷ ስታስተምርልኝ አባባዬን አባት እባክህ አይግባ፣ የጥንቱ ጥንት አልፏል፣ ስልጣኔ ግባ። አሁን አሸነፍሽኝ ልጄ። ያለጋሁ ልጅነት ሳላውቅ ክፉ ደግነት እቅፍ አድርገሽ ባልጋስ ማታ ወደ ሲባባ ልጅ ስትይ ተጨንቀሻል፣ እናት ፍቅር ዋጋ ከፍለሻል፣ ማን ለኔ በቃሻል። ምንድን ነው የሚጽፉት አንቱ? ተበት ላይ ተቀምጦ አይጻፍም ማሪያ። እንዴ መምህሩ መች መጣና ነው? ኧረ እባክሽ ተይ። እኔ የምልሽ የማታ ትምህርት እንደው በቀረብኝ። እንዴት? ምን እንዴት አለው? የሚጠቆተው ስለ ጎሽ የመሰለ አይኔ እንዴት ልማር? እሰይ እና የቀን ሊገቡ ፈለጉ። ምን አድርጎ ታዲያ? እርሻዎትን ማን ሊያርስልዎት ነው? እሺ እንደምን ዋላችሁ? ደህና ልጅ እንዴት ነህ? ደህና ቁጭ በሉ። እትያየው ተሻሎት? አሁንማ ትንሽ ይሻለኛል። ወገቤን ቅስፍ አድርገው ይዞኛል ጀርባዬን። ምን ተማሪዎቹ ዛሬ አልመጡም? ያያቱ በለጠኝ ትንሿ መታ ነበር እና ለምን መጣች ስል አባዬ ስሜን አቤት በልጅ ብሎኝ ነው ስትል የእኮ ትምህርት ቤት ነው እድር የለም ብዬ ረኳት። አዎ ጥሩ አድርገዋል። ለወሬማ ማን ብሎት? አሁን ስለን በተነጋገረ መሰረት የአራት ሰብጀክት ተማሪያችሁ ነው የአማርኛ የእንግሊዝና የሂሳብ እና የሳይንስ ትላንት አማርኛ ላይ ሰውለለ ፊደል ተምረናል። ዛሬ ደግሞ ሁለቱ ፊደሎች እንዴት እየሰገጋን እንዴት እንደምንማር ማለት ነው። የትናንትናውን ትምህርት ታሳሰላችሁ አይደ በምን ቃል እንደሰራን አቶ ጋሻው ኑሮ መች እንድናስታውስ ይገፋፈና ብለህ ነው? አይ የለ ድጋሜ ደግሞ ይጻፉልን። በላ በሚለው ጠጣ በሚለው ነው አርፈ ነገር የምንሰራ። እንደምን አልከኝ ልጅ? ደህና ቁጭ በሉ። እኔ ምለው ያ የባለፈው እቁብ ለማን ወጣ? ምን አውቄ ለሰብስብ ይወጣለት እንዴ? አቶ በላቸው እየተማርን አይደለ እንዴ? ተው እንጂ አንደፍታ እንጫወት እንጂ ማህበራዊ ጉዳይ በኋላ እናውራለን። እሺ አሁን በላ በሚለው ነው አርፈ ነገር የምንሰራ። አበበ በሶ በላ ይብላ እኔ እኮ እንደው ምን ይሻለኛል? እንደው እኔ ምን መምህር እኛ ልንማር ነው የምንመጣው። የአበበ ከ1970 ጀምሮ በሱ የሚበላው በምን ምክንያት ነው? ጨጓራ በሽታ አለበት። ለምን ክትፎ በላ አትሉትም? ስማ እስከ ዛሬ ያበሉት እኮ ቢሰፈር 100 ኩንታል ያልፋል። እንዴ ምንድን ነው ጉዱ? ድህነት እኮ ነው። እኔ ለምን አበበ ከባንክ ብር ሊያወጣ ሄደ ለምን አይባልም? አቶ ጋሻው አቶ በላቸው እኮ ምሳሌ እኮ ነው። እትዬ አሁን ወደ ሂሳብ እንሄዳለን። አራቱ የሂሳብ ስሌቶች
የቤት ኪራይ ሂሳብ ለብቻው ነው። ለብቻው ነው። የመብራት ሂሳብ ለብቻው ነው። ለብቻው ነው። የውሃ ሂሳብ ለብቻው ነው። ለብቻው ነው። የእድር ሂሳብ ለብቻው ነው። ለብቻው ነው። እኔም ልጨምርበት የሽንኩርት ሂሳብ ለብቻው ነው። ለብቻው ነው። እንግዲህ ምን ፈለግ? ከዚህ በላይ ትክክል ሂሳብ ነው። እትያየልሁኝ የሰራው ምህረት አስተማሪውን የሰራው ተማን አቶ ወለተኝ የሰራው ዳግም ተማሪውን የሰራው ሳድ አቶ ጋሻውን የሰራው ያብስራ ጥሩምባለፊ የሰራው ሟለው ተማሪውን የሰራው ቴላታ ተማሪውን የሰራው አሚን ተማሪውን የሰራው ናታኔ የመጣነው ከመኒያስ ላይፍ አካዳሚ ነው። ስላዳመጣችሁን እናመሰግናለን። አባባ ተስፋዬ ወይም ተስፋዬ ሳህሉ በአዲስ አበባ ባህልና ቲያትር ውስጥ በተዋናይነት የተለያዩ ተውኔቶችን ተጫውተዋል። የሴት ገዳ ባህሪ ተላብሰው ይጫወቱ ነበር። አባባ ተስፋዬ ከሚታወቁበት ደስ የሚል ንግግራቸው እንደምን አደራችሁ ልጆች፣ የዛሬ አበቦች፣ የነገ ፍሬዎች፣ እንደምን አደራችሁ ልጆች። ህብስት አሰፋ ወይም ጥሩምቤ የኢትዮጵያ ልጆች ቴሌቪዥን ላይ የምናውቃት በልጆች የምትወደድ ከያኒ ናት። የትወና ጨዋታ የጀመረችው ገና ከልጅነቷ ነው። ከምንም ነገር የበለጠ ለልጆች ትልቅ ፍቅር አላት። በዚህ የተነሳ በጣም ብዙ ለህፃናት ቲያትሮችን አዘጋጅታለች። ቀኛዝማች ተስፋዬ ገብረ ስላሴ ቢልኝ ይባላሉ። አርበኛና መምህር ነኝ። አባቴ መምህር ገብረ ስላሴ ቢልኝ ይባላል። እናቴ ደግሞ ስለ ሚካኤል ወልደአብ ናቸው። የተወለድኩበት ቀን 1894 ዓመተ ምህረት በኩልካ ክፍለ ሀገር ነው። ከእጽዋት ቀለም አዘጋጃለሁ። ስላዳመጣችሁን እናመሰግናለን። አማኒ ትምህርት ቤቴ ያደግኩብሽ የተማርኩብሽ ኑሪ ለዘላለም እንደኮራሁብሽ ኑሪ ለዘላለም እንደኮራሁብሽ። አማኒ ትምህርት ቤቴ ያደግኩብሽ የተማርኩብሽ ኑሪ ለዘላለም እንደኮራሁብሽ ኑሪ ለዘላለም እንደኮራሁብሽ።